ምዕራፍ 10 የቅጽበታዊ ግምገማ ጥበብ። በዚህ መጽሐፍ ውስጥ ስለ ልምምድ እና ልምድ አስፈላጊነት ደጋግሜ ተናግሬያለሁ። ንባብ ከማድረጎ ወይም ስለ አንድ የተወሰነ ግለሰብ መደምደሚያ ላይ ከመድረሱ በፊት አንድን ሰው ማወቅ ወይም ቢያንስ የመነሻ መስመር መመስረት እንደሚያስፈልግ አጽንኦት ሰጥቻለሁ። ምናልባት እየጠየቁ ይሆናል፣ ግን ሰውን ለረጅም ጊዜ የማላውቀው ከሆነስ? እነሱም በትክክል የማወቅ ዕድል ባይኖረኝስ? እውነቱን ለመናገር እስካሁን በዚህ መጽሐፍ ውስጥ ቃል አልባ ወይም ነንበርባል በሆኑ ግንኙነቶች አማካኝነት ሰዎችን በፍጥነት ስለ ማንበብ ዕድል አልተወያየውም። የጊዜ ቅንጦት የሌለባቸው አጋጣሚዎች ይኖራሉ። ቃል አልባ በሆኑ ፍንጮች ላይ ብቻ በመመስረት በአንድ በተወሰነ ሁኔታ ላይ በቅጽበት ውሳኔ መስጠት ያስፈልጎታል። ያኔ ምን ያደርጋሉ? ቅጽበታዊ ግምገማ። ጽንሰ ሐሳብን ላስተዋውቃችሁ እዚህ ላይ። ይህ በበርካታ ደራሲያን የተነገረ ጽንሰ ሐሳብ ሲሆን በብዛት የተሸጠውን መጽሐፍ የጻፈውን ማልኮም ግላድዌልን ብሊንክ መጽሐፍ ውስጥ ያካትታል። ቅጽበታዊ ግምገማ ምንድን ነው ለሚለው ጥያቄ፣ ቅጽበታዊ ግምገማ ለማንበብ አጭር ጊዜ ብቻ የሚፈልግ የማንበብ ቴክኒክ ነው። እንደ እውነቱ ከሆነ በስነ ልቦና ውስጥ የሚያገለግል ቃል ሲሆን የአንድ ሰው ችሎታ የሚገልጸው በጣም ትንሽ ነገር ወይም ስሞል ፋክተርስ ወይም በጠባብ የተጋላጭነት መስኮት ናሮ ዊንዶውስ ኦፍ ኤክስፖዠር ላይ ብቻ በመመስረት ስርዓተ ጥለቶችን ፓተርንስ የማግኘትና መደምደሚያ ላይ የመድረስ ችሎታችን ነው። ስለሆነም ቅጽበታዊ ቲን ስላይስ ተብሏል። እዚህ ያለው ውበት እንደዚህ ባለ በቀጭኑ በተቆራረጠ መረጃም ቢሆን ይህንን ሰው ለረጅም ጊዜ እንዳጠኑት ያህል ትክክለኛ ውጤቶችን ማግኘት ይችላሉ። ቅጽበታዊ ግምገማ በዕለት ተዕለት ሕይወት ውስጥ እንዴት ይተረጎማል ለሚለው ጥያቄ ማልኮም ግላድዌል በብሊንክ መጽሐፍ ውስጥ የሥነ ጥበብ አዋቂዎች አንድ የተወሰነ የጥበብ ሥራ እውነተኛው ወይም የዋናው ቅጂ ብቻ መሆኑን ብዙውን ጊዜ እንዴት እንደሚያውቁ ይነግረናል። በዚያች ቅጽበት አንድ ነገር ሲያዩ ሁሉም ሳይንሳዊ ሙከራዎች ከመደረጉ በፊት እንኳ አንድ ሥራ የተሰጠውን ሁሉንም ሽልማቶች የማይገባው መሆኑን መናገር ይችላሉ። ጥሩ ምሳሌ የሚሆነው $10 ሚሊዮን የተሸጠውና በሳይንቲስቶች ከክርስቶስ ልደት በፊት ከ530 ገደማ እንደሆነ የተረጋገጠው ጌቲ ኩሮስ ነው። ሆኖም ብዙ የጥበብ ምሁራን ሲመለከቱት ዘመናዊ የፈጠራ ሥራ መሆኑን ያሉ። ይህ ማለት እሱን ለመግዛት የዋለው $10 ሚሊዮን ዋጋ የለውም ማለት ይሆናል። ይህ የጥበብ ምሁራን የትኛው የውሸት የትኛው እንዳልሆነ ለመለየት ያላቸው የቅጽበት ችሎታ የቅጽበታዊ ግምገማ እውነተኛ የሆነ ይዘት ነው ማለት ነው። ብታምኑም ባታምኑም እኛም ይህንን በዕለት ተዕለት ሕይወት ውስጥ እናደርገዋለን። ምናልባት እርስዎ ገና አላስተዋሉት ይሆናል እንጂ ቅጽበታዊ ግምገማ ውጤታማ መሆኑ በተረጋገጠባቸው አንዳንድ ሁኔታዎች እነሆ እንያቸው እስቲ። የመጀመሪያ ቅጽበታዊ ግንዛቤ ፈርስት ኢምፕሬሽን የምንለው አንድን ንግግር ወይም ሌክቸር ለ5 ደቂቃ አዳምጠው አስተማሪው ጥሩ ነው ወይስ አይደለም ብለው ወዲያውኑ መናገር የቻሉበት ጊዜ አለ ወይስ የለም? ጥናቶች እንደሚያሳዩ ለ5 ደቂቃ ንግግር ያዳመጡ ተማሪዎች ያንን ፕሮፌሰር ሙሉ ሴሚስተር እንደወሰደ ተማሪ ሁሉ ፕሮፌሰሩ ጥሩ ነው ወይስ አይደለም ብለው መገምገም ይችላሉ። ይህ ቅጽበታዊ ግምገማ ውስጥ ጣልቃ የሚገቡ ማንኛውም አይነት ግምገማዎች ወይም ሐሳቦች ወደ አእምሮ ከመግባታቸው በፊት የመጀመሪያው ቅጽበታዊ የሆነ ግንዛቤ ልክ እንደዚያው ትክክለኛ ሊሆኑ የሚችሉ ይመስላል። አንድ አስደሳች ነገር ግን ሴቶች ከወንዶች ጋር ሲነጻጸሩ የተሻለ የቅጽበታዊ ግምገማ ችሎታ ያላቸው መሆኑ ነው።
ስፒድ ዴቲንግ ወይም ፈጣን የፍቅር ቀጠሮ ነኔ። የሚገርመው ቅጽበታዊ ግምገማ ነጠላ ግለሰቦች የሕይወት አጋሮችን እንዲያገኙ ለመርዳት በፈጣን የፍቅር ቀጠሮ ሁኔታዎች ውስጥ ጥቅም ላይ ይውላል። እንደ እውነቱ ከሆነ ያ ቀላል የ15 ደቂቃ ከአንድ ሰው ጋር የሚደረግ መስተጋብር እንኳ ወንዶችና ሴቶች ለሁለተኛ ጊዜ ከአንድ ሰው ጋር መገናኘት ይፈልጉ እንደሆነ ወይም እንዳልሆነ ለመወሰን ከበቂ በላይ ጊዜ ነው። ሌላው ልብ ሊባል የሚገባው አስደሳች የሆነ ነገር ቢኖር ሴት የፈጣን የፍቅር ቀጠሮ ተሳታፊዎች በወንዶች አሉታዊ ባህሪዎች ላይ የማተኮርና በአጠቃላይ በተሰለፉት ወንዶች ላይ የበለጠ ነቃፊ የመሆን አዝማሚያዎች አሏቸው። በሌላ በኩል ወንዶች በፈጣን የፍቅር ቀጠሮ የበለጠ ክፍት አእምሮ ያላቸው ሲሆኑ በእንዲህ ያሉ አጋጣሚዎች ዝቅተኛ መመዘኛ ያላቸው ይመስላሉ። በማንኛውም ሁኔታ የፈጣን የፍቅር ቀጠሮ ለማድረግ ጥርጣሬ ካለዎት ይህንን የሕይወት አጋር የማፈላለጊያ ዘዴ የሚደግፍ በቂ ማስረጃ እንዳለ ማወቅ አለቦት። የማህበራዊ ሚዲያ መገለጫዎች ወይም ሶሻል ሚዲያ ፕሮፋይልስ። ፊት ለፊት ፌስ ቱ ፌስ መገናኘት የማትወዱ ከሆነ ቲንደርን መሞከር ይችላሉ። ይህ የማህበራዊ ሚዲያ መተግበሪያ ሲሆን በቴክኒካዊና ፈጣን የፍቅር ቀጠሮ ላይ እንዲሄዱ ያስችሎታል። እንደ እውነቱ ከሆነ በዋና ነጥብ ስንመጣ የእርሶን ቅጽበታዊ ግምገማ ችሎታዎች ለመለማመድ ከማህበራዊ ሚዲያ መገለጫዎች የተሻለ ሌላ መድረክ የለም። የአንድን ሰው የዜና መጋቢ በማየት ብቻ ምን አይነት ሰው እንደሆኑ፣ የሚወዷቸውን ነገሮች፣ የትርፍ ጊዜ ማሳለፊያዎቻቸውን ጨምሮ ስራቸውን፣ የራሳቸውን የከበቡትን ማህበራዊ ባህል ወዲያውኑ መናገር ይችላሉ። ይህ በእውነቱ የሚያስደንቅ አይደለም። ምክንያቱም የማህበራዊ ሚዲያ መገለጫዎች የአንድ ግለሰብ በርካታ ገጽታዎች በአንድ ምቹ ጥቅል ውስጥ ያቀርባል። ይህ ጎብኚዎች ከማን ጋር እየተነጋገሩ እንደሆነ ላይ ፍትሐዊ የሆነ ግምገማ እንዲኖራቸው ያስችላቸዋል። ይህ በፍቅር ቀጠሮ መድረክ ላይ ትልቅ የሆነ ተጽዕኖ አለው። በተለይ የቲንደር መግለጫ ካለዎት ፕሮፋይል ማለት ነው። ይህ በሕይወቱ ላይ ያለው ሌላ ጠቃሚ ተጽዕኖ በሥራ ፍለጋ በኩል ነው። በአሁኑ ጊዜ ሊሆኑ የሚችሉ ቀጣሪዎች ሊቀጥሯቸው የሚችሉ ሰራተኞችን መግለጫዎች በጥሩ ሁኔታ ይመለከታሉ እና በዜና መጋቢ ላይ በሚያዩት ነገር ላይ ተመስርተው የራሳቸውን ውሳኔን ይሰጣሉ። የጾታዊ ዝንባሌ ምርጫዎችን ስናይ ሴክሹዋል ፕሪፈረንስስ ቅጽበታዊ ግምገማ የሚተገበርበት የሚመስልበት ሌላ አስደሳች የሕይወት ገጽታ የጾታዊ ዝንባሌ ምርጫ ናቸው። በ1999 የተካሄደ አንድ ጥናት እንደሚያሳየው ሰዎች የአንድ ሰው ጾታዊ ዝንባሌ ሴክሹዋል ኦሪየንቴሽን በትክክል አኪዩሬትሊ ሊገነዘቡ ይችላሉ። 10 ሰከንድ በሚሸፍኑ ድምፅ አልባ ቪዲዮዎች ላይ ብቻ በመመስረት ሰዎች የአንድን ሰው የጾታዊ ምርጫ ጀንደር ፕሪፈረንስ ወይም ጾታዊ ዝንባሌ ሲገመግሙ ፐርሲቪንግ 70% ትክክል ወይም አኪዩሬሲ ሬትን አሳይተዋል። ምናልባትም ብዙም የማያስደንቀው ነገር ይህንትን መገንዘብ ረገድ ውሸቶችን መለየት። እሺ፣ ስለዚህ ለዚህ አንድ ሙሉ ምዕራፍ ሰጥቻለሁ። ስለዚህ መድገም አያስፈልገውም። አብዛኛው ሰዎች ሲዋሹ ውስጣዊ ስሜት እንዳላቸው ብቻ እንመን። ምናልባት የቅጽበታዊ ግምገማ በውሸት ላይ ያለው ኃይለኛ ምሳሌ ከግንኙነት ጋር በተያያዘ ነው። ሴቶች ብዙውን ጊዜ ባሎቻቸው ወይም የፍቅር አጋራቸው እያታለላቸው እንደሆነ እንደሚሰማቸው ይናገራሉ። ኤልፓሶ የሚገኝ የቴክሳስ ዩኒቨርሲቲ ያካሄደው አንድ ጥናት የአንድን ቡድን ላደረጉት ነገር የቃል ምክንያታዊ ማብራሪያ እንዲሰጥ በመጠየቅ የቅጽበታዊ ግምገማ ንድፈ ሐሳብን ፈትኗል።
ውሳኔዎቻቸው ምክንያታዊ በሆነ መንገድ እንዲያስረዱ የተጠየቀው ቡድኖቹ ውሳኔያቸውን ወዲያውኑ እና በሆድ ዕቃ ስሜቴ ገት ኢንስቲንክት የምንለው ላይ ተመስርተው እንዲወስኑ የተጠየቀው ቡድን በባሰ ሁኔታ ማከናወኑን ተረጋግጧል። ይህ ውጤት ምን ይነግረናል ስንል በምክንያት አስተሳሰብ ራሽናላይዝድ ቲንኪንግ ሲጋፈጡ የሆድ ዕቃ ስሜት ገት ኢንስቲንክት ወይም ቅጽበታዊ ግምገማዎች በሎጂክ በቀላሉ ሊሸነፉ ይችላሉ። ይህ መጥፎ ነገር ነው ወይስ ጥሩ ነገር ነው ብለን የጠየቅን እንደሆነ እንደ ይዘቱ ይወሰናል። በእውነቱ ይህ መጽሐፍ የትኛው ውሳኔ የተሻለ እንደሚሆን ሊነግሮት አይችልም። የወላጅ መስተጋብሮች ቅጽበታዊ ግምገማ ጎልቶ የሚታይበት አንድ አስደሳች ገጽታ የወላጆች ከልጆቻቸው ጋር ያላቸው መስተጋብር ነው። እንደ ምርምር ከሆነ አንድ ወላጅ ከተለመደ ልጅና የባህሪ ችግር ካለበት ልጅ ጋር ሲነጋገር የሚጠቀመው የድምፅ ቃና በመምህራን ሊታወቅ የሚችል መጠነኛ ልዩነት አለው። መምህራን በትምህርት ክፍለ ጊዜ የመጀመሪያ ቀን ከወላጆች ጋር ስለሚገናኙ ይህ በትምህርት ሁኔታዎች ውስጥ ወሳኝ ነው። ያንን የወላጅ ልጅ መስተጋብር በመመልከት ብቻ መምህራን ለልጁ ለባህሪ ጉዳዮች የበለጠ ትኩረት መስጠት እንዳለባቸው ወይም ልጁ ጥሩ ባህሪ እንደሚያሳይ አውቀው ዘና ማለት እንደሚችሉ አስቀድመው መናገር ይችላሉ። በሚያስደንቅ ሁኔታ ተመሳሳይ ነገርም እውነት ይመስላል። በመምህር ተማሪ መስተጋብር ብቻ ታዛቢዎች የትኞቹ መምህራን ወገንተኛ እንደሆኑ፣ የትኞቹ በተማሪዎቻቸው ላይ እውን ያልሆነ ተስፋዎች እንዳላቸው መናገር ይችላሉ። በቅጽበታዊ ግምገማ ውስጥ ምን አለ? አንድ ጥያቄ ይሁሉ። ወደ ቅጽበታዊ ግምገማ ስንመጣ የምንመለከተው ንጥረ ነገር ምንድን ነው? አዎ አጠቃላይ ሁኔታውን ለመገምገም ትንሽ የመረጃ ክፍል እየተመለከትን ነው። ነገር ግን በትክክል የምንመለከተው መረጃ ምንድን ነው ነው ጥያቄው። ለምሳሌ በፈጣን የፍቅር ቀጠሮ ወቅት ሴቶች አንድን ወንድ እንደገና ማየት እንደሚፈልጉ ወይም እንደማይፈልጉ ሲወስኑ የሚመለከቱት የትኛውን የተለየ ነገር ነው? ጉዳዩን የሚወስነው ከባዱ ንጥረ ነገርስ ምንድን ነው? ይህንን ጥያቄ መመለስ ብፈልግም እውነታው ግን ከአንዱ ሁኔታ ወደ ሌላው ይለያያል። ሆኖም ይህንን ጥያቄ ለመመለስ በሚደረገው ጥረት አንድ ምሳሌ ልስጦት። ማልኮም ግላድዌል በመጽሐፍ ውስጥ ስለ ጋብቻዎች ቅጽበታዊ ግምገማ ተናግሯል። አንድን ጥንድ ባዩ በሰከንዶች ውስጥ በፍቺ ያበቃል ወይስ አያበቃም ብሎ ወዲያውኑ መናገር ይቻላል ይላል። ነገር ግን የአንድን ጋብቻ ርዝማኔ ለመወሰን አንድ ሰው በትክክል ምን ይመለከታል ነው ጥያቄው። በዚህ መሰረት ይህ አንድ ንጥረ ነገር ነው። ንቀት፣ ኮንተምት፣ ሊፈርሱ የተፈረደባቸው የሚመስሉ ጋብቻዎች፣ አደገኛ አጋር በሌላኛው ላይ የንቀት ስሜት ያለበትን ያካትታሉ። ይህ ማለት በጥንዶቹ ውስጥ አንደኛው ከሌላኛው የበላይ እንደሆነ ይሰማዋል እና ከእነርሱ ጋር በሚያደርገው መስተጋብር ሌላኛው ሰው አነስተኛ እንደሆነ እንዲሰማው ያደርጋል ማለት ነው። ንቀት በእነዚህ ጥንዶች መካከል በሚደረጉ አንዳንድ መስተጋብሮች ሊታይ ይችላል። ይህም ለረጅም ጊዜ አብረው እንደማይቆዩ መደምደሚያ ላይ ያደርሳል። ታዲያ ይህ ለሁሉም ቅጽበታዊ ግምገማዎች እውነት ነው ወይ ብለን የጠየቅን እንደሆነ በአንድ ንጥረ ነገር ላይ ብቻ ማተኮር የአንድን የተወሰነ ሁኔታ ትክክለኛ ወይም አኪዩሬት ትንበያ ፕሪዲክሽን መስጠት ይችላል ወይ ወደሚል ጥያቄ ይመራል። ጥናቶች እንደሚያሳዩት ነገር ግን እንደገና ትክክለኛነቱ በትልቅ የመረጃ ቁራጭ ላይ ሲተማመኑ እንደሚያገኙት ያህል አስተማማኝ አይደለም።
ይህን ቅጽበታዊ ግምገማ እንዴት ላድርግ ለሚለው ጥያቄ አሁን ጥያቄው ይህ ነው። እርስዎ ቅጽበታዊ ግምገማ ለማድረግ የሚያስችል ሁኔታ ላይ ኖት ወይ ነው? ይህንን ለማድረግ ምን አይነት ክህሎቶችን መቆጣጠር አለቦት ነው? የምሥራቹ ዜና ቅጽበታዊ ግምገማ እርስዎ በተፈጥሮ ያለዎት ነገር መሆኑ ነው። ከዚህ በፊት የውስጥ ዝንባሌ ላይ ተመስርተው ውሳኔዎችን እንዳደረጉ እርግጠኛ ነኝ። የቅጽበታዊ ግምገማ በአብዛኛው ይኸው ነው። የሰበሰቧቸው በጣም ጥቂት መረጃዎች ከተወሰነ አቅጣጫ ጋር እንዲሄዱ ከሚያስገድዶት የሆድ ዕቃ ስሜት ወይም ገት ፊሊንግ ጋር ተዳምረው ውሳኔዎችን ያደርጋሉ። ነገር ግን ይህንን ውሳኔ ከማድረግ በፊት እንዲያጤኑ፣ እንዲያዳምጡ እና እንዲመለከቱ ከሚያበረታታዎት የቀድሞ ምዕራፎች ጋር እንዴት ማዛመድ አለቦት? እንግዲህ አንድን ግለሰብ የማጥናት ቅንጦት ያለዎት ከሆነ አጋጣሚዎች እንዳሉ ላስታውሶት እፈልጋለሁ። ይህ አማራጭ ካሎትና ውሳኔዎች ለመወሰን ጊዜ መውሰድ ከቻሉ ይውሰዱ። ጊዜው የተገደበ ከሆነ ግን ምንም እንኳ 100% ምቾት ወይም ኮምፎርታብልነት ባይሰማዎትም ቅጽበታዊ ግምገማ ተቀባይነት ያለው ዘዴ ይሆናል። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ምዕራፍ 10ን እንዲያንብበን ጨርሰናል። ምዕራፍ 11ን እንቀጥላለን። መልካም ቆይታ